የሩታዬ ማለት ነው። አሁንም ቤተሰብ ላይ ነሽ የኔ ቆንጆ ማለት ነው። አንቺ የተረዳሻቸውንና አንቺ ቦታ የሰጠሻቸውን ያህል እኮ እነሱ አልተረዱሽም። በነገራችን ላይ ቤተሰቦች ትዝ የሚላችሁ ከሆነ ዛሬ ደስታን ሩታ ጋር ካጠገብሽ ነኝ ብሎ መጥቶ ስለ ልጁ ሲያወራ ስለሰማው ነው። እና ሁላችንም ትዝ ይላችኋል። አልተቀበልናቸውም ነበር። አብርሽና ማነው ፈረንጆና ደስታ ልጅሽ ሊሰረቅ ነው ሩታ ጠንቀቂ፣ ልጅሽ አለ ምናምን ብለው መጥተው ወከባ የፈጠሩ ሰዓት እኔ ከምር አልተቀበልኳቸውም ነበር። ዛሬ ላይ ግን ሳስብ ዝም ብዬ ደስታንም ፈረንጆንም ሳይ የሆነ ምንጭ ሰምተው ነበረ ማለት ነው ብዬ ተጠራጠርኩ። ለመሰላችሁ አጅሬም እችን ቀዳዳ አገኘና እነሱ ካሉኝማ አይቀር እኔም ይሄን ነገር ማድረግ አለ እነሱ ካሉት አይቀር እኔም ማድረግ አለብኝ ብሎ እንግዲህ ያው ልጁን መውሰዱ አልቀረምና ዛሬ ደስታን ስላየሁት ነው ቤተሰቦቼ። በዚህ አጋጣሚ ያው ሩታን ከጎንሻለሁ። ልጁን ከፈለግንም በነገራችን ላይ ደስታ አልሄድክም እንዴ? እስካሁን አልተመለስክም? ስንት ወር ሆነክ? እናቴ ደግሞ ትመለሳለሁ ብለክ ስንት ወር ሆነክ? ወደ ኢሮፕ ነው አውሮፓ? በዚህ አጋጣሚ ግን ማለት ነው እሱ መመለስ አይደለም አሁን አጀንዳዬ ማለት ነው። ግን በዚህ አጋጣሚ ቅመሞችዬ ማለት ነው ሩታና ደስታ ይጣመሩ። እስካሁን ለምን ዝም አላችሁ ትላላችሁ አንዳንድ ልጆች። እና በነገራችን ላይ እኮ ሩታን ደስታ ቢያፈቅራትም እና እኛ ስላለን አይደለም፣ ግን ልጅቷ ለሱ የሚሆን ቦታ የላትም ማለት አልተቀበለችውም። አንዳንዴ ማፍቀር አትችሉም አይደል? አንዳንድን ሰው አዎ ደስታ ቆንጆ ነው፣ ሸበላ ነው። ግን ሩታ ልትቀበለው አልቻለችም፣ ልታፈቅረው አልቻለችም፣ ልትወደው አልቻለችም። እኛ ስላልናት አይደለምና አንዳንድ ኮሜንቶች ያው ፈታ አድርጋችሁኛል። እኔም ፈታ ላደርጋችሁ ማለ ገብቼ ብዬ ነው። በዚህ አጋጣሚ የኔ ምርጥ ቤተሰቦች ሰላማችሁ ብዝት ይበልልኝ። እንግዲህ ዛሬ ወደ መጣውበት ዋና ጉዳይ ግን ሳልገባ በድጋሚ ማለት ነው እያልኳችሁ ነው። አረሳውም አይደለ? ምናልባት ካልተምታታብኝ ያው እንኳን አደረሳችሁ ኢድ ሙባረክ ብያለሁ። ውድና የተከበራችሁ የእስልምና እምነት ተከታዮች በሙሉ እንኳን ለታላቁ የረመዳን በዓል በሰላም በጤና ደረሳችሁ። በዓላችሁ የሰላም የጤና እንዲሆንላችሁ እንግዲህ ተመኝቻለሁ። አረሳውን ብያችኋለሁ አይደል ውዶች? ያው ብያችኋለሁ፣ እንዳትቀየሙኝ ውዶች፣ የኔ ምርጦች እና ወደ መጣውበት ጉዳይ እንግዲህ ስገባ ደስታ ከሩታ አጠገብ ልሆን እንግዲህ ያው በዛውም ሰበብ ያው ትንሽ የቀዳዳ አይደለ እንደ ወንዶች የሚፈልጉት በዚህ አጋጣሚ ያው ለሩታ ለደስታ ይቅርታ ለደስታም የሆነ መጠጋጊያ ነገር ያገኘ ይመስለኛል። በእርግጥ ልጅቷ ሩታ ናት፣ ካልተቀበለች አልተቀበለችም ነው። ያው ልቧ ካልተቀበለ ያንን ሰው ወደ ህይወቷ ማምጣት ካልቻለች ሞክሬያለሁ ብላለች እኮ ግን አልቻልኩም፣ ደስታ ላፈቅር ልወድ አልቻልኩም ብላለች። እና በእርግጥ እሱ ያው ቀዳዳ ፈልጎ መጣ ማለት እሷ ትቀበለዋለች ማለት አይደለም። ሲቀጥል ደግሞ ያው አሁን ላይ የሩታ ካጠገቧ ሰው ያስፈልጋታል። እውነት ከሆነ ማለት ነው፣ እንደ እውነቱ ከሆነ ሰው ያስፈልጋታል። ያው ካጠገብሻለሁ ከዚህ በኋላ የእውነት አንቺ ጠንካራና ጀግና ሴት ነች ሲላት ነበርና አዎ በነገራችን ላይ ሩታ በጣም ጠንካራና ጀግና ሴት ናት። በነገራችን ላይ ከመጣችበት አንስታችሁ ብታስቡት የእውነት በጣም ጠንካራና ጀግና ልትደነቅ የሚገባት አይነት ሴት ናት ሩታ። አመጣጧን ካያችሁ አብራችኋት የመጣችሁ ካላችሁ ያለፈችበትን ሁኔታ መቼም የማይረሳ ማለት ነው። እና እውነት ነው ጀግና ናት፣ ከምር በጣም ጀግና ሴት ሩታ በጣም ጀግና ናት። እኔ ሁሌ እምላለሁ። እና ዛሬ እንግዲህ ያው ሩታም እኔ ግርግር አልፈልግም፣ ወደ ህግ መሄድ አቅቶኝ አይደለም፣ ግን ያው የቤተሰብ ነገር የእሱ ቤተሰብ ነገር የያዛት ነው የምትመስለው እንዳዩዋ ከሆነ። የቤተሰብ ደግሞ በመሀል ላይ ምናለች እህትና ወንድሙ እጅ እንዳለበት ከዛ ሲቀጥል ደግሞ ስልክ እያነሱልኝ አይደለም ማለች። እህቱም ጋም ወንድሙ ጋም ስደውል ስልክ አነሱም ማለች። እና ሩታዬ ግን አትሳሳቺ። በተለይ አብርሽ ወንድም አላቅም ሲከራከር ነበር ከእህቱ ጋም እንዴት ይሄን ነገር ሲደረግ ዝምታ ያለሽ ካወቅሽ ብሎ ከእህቱ ጋም እንግዲህ ለይምሰልም ይሁን ለቪዲዮም ይሁን እሱን አናቅም። ያው ቪዲዮን አይተን ስለሆነ እኛ የምንናገረው ሲናገር ሰምቼዋለሁና አንዳንዴ የሆነ ካፋችን የምንናገረው ነገር የሆነ ሰው ከጎናችን ሲሆን ያንን ሰው እንዲርቅ ያደርገዋል ለማለት ነው። ጥንቃቄ የሚባል ነገር ከፋም ለማም ይሄ ጊዜ ያልፋል። ሩታዬ ልጅሽም ወጥተው አባት ጋር እንደሆነ አይቀርም። በእርግጥ ቅድም ያው ሄርሜላ እንደበደቧት ነኳት ብሎ ፈረንጁንና እዩን ያው ሲቦጣቦጥም ባለቤትሽ የልጅሽ አባትም በለው ባለቤትሽ ባንለም እያየነው ነው። ያው ወሽሚት ተነካችብን ቅድም እነ ፈረንጁ ያዟት በማለት ማለት ነውና ግን እኔ ግን ማለት ነው ሩታዬ
እስካሁን እንዴት ልጁ ሳይመለስ እንዴት አንጀቷ ቻለ? እኔ በሆን ለእኔ ከብደኛል። ጌት አንድ ቀን እኔ እንጃ፣ ኧረ በስመ አብ ወልድ፣ እኔ እንጃ አንድ ቀን ከስሬ ተነጥሎ የማቅ አንድ ፍሬ ልጅ ገና ጨቅላ እኔ እንጃ። ሩታዬ በእርግጥ ምናልባት ያው አባቱ ምንም እንደማያደርገው ታውቃለች። ወን ደግሞ የእኔ ጠላቶች ብዙ ናቸው ልጅ የሆነ ነገር እንዳደርጉብኝ ያለች ነው። እሱ እንኳን አይስጋሽ፣ ምክንያቱም ያው ለህሌናቸው ስለሚኖሩ ይሄን ያደርጋሉ እንኳን በዛ በዱዳ ልጅ ብዬ አላስብም። ለመሰላችሁ ህፃኑ የሚያሳሳ ነው። እንኳን ህፃኑ ላይ ሌላ ሀሳብ የሴጣናዊ ሀሳብ ካልተናወጣቸው በስተቀር እንደዚህ አይነት ሀሳብ እንኳን ሄርሜላ ምንም በአብርሽ በኩል ብታናደኝም የምትሰራቸው ስራዎች ልክ የመጣችባቸው መንገዶች ቢያስጠሉኝም በዚህ ህፃን ልጅ እንኳን ሌላ ነገር ታደርጋለች ብዬ አጽያትም ጭቡ መግባት አልፈልግም። ሩታን ለመጉዳት ወንም ሩታን የሆነ ነገር ለመበቀል አይነት ነገር ህፃን ልጅ ላይ የማይሆን ነው። ሩታዬ እንደዚህ አይነት እንኳን አስተሳሰብ ለጭንቅላትሽ አትንገሪው። አታደርገውም፣ አያደርጉትም። ባይሆን ትንሽ የሚያሳዝነው የልጁ መንገላታት ጡት መጥባት በሚፈልግበት ሰዓት እናት ካጠገቡ አለመኖሯ በህይወት እያለች ይህ ሁሉ ደግሞ አባት ያመጣው ሰበብ አለማስተዋሉ፣ የእውነቴን ነው ጭንቅላቱ በቃ ድፍን የመሆኑ ውጤት ነው ይሄ አሁን ልጁን እንደዚህ ያደረገው እንጂ ሌላ ነገር እንኳን በልጁ ላይ ማንም ጠላት ቢኖርብሽ ሩታዬ በልጁ ላይ የሆነ ነገር እንኳን ያስባሉ ብዬ አላስብም። ምክንያቱም ልጁ ያሳሳል እንዳያችሁት እንኳን ሌላ ነገር ልታስቡበት የዱዳ አንድ ፍሬ ምን ያውቃል። እኔ እንዴት እንደሚያሳሳኝ ሳይሉልን እግዚአብሔርን ሲያምር ደግሞ እግሩ የልጅነት ወዙ ከምን የልጅነት ወዙ ልጅነቱ እንዴት እንደሚያሳዝንና እንግዲህ ያው ካልተፈለገ ሰው ተወልዶ እንግዲህ ያው ተሰቃየ። እግዚአብሔርን ነው የምላችሁ አንዳንዴና ግን እኔ ሩታ እንዴት አስቻላት ብዬ እያየኋት አሁን ከደስታ ጋር አሰብኩኝ። ጡቷስ እንዴት ዝም አላት? ያው ታውቃላችሁ ይፈሳል ጡቷን እኮ ይይዛል አይደል? ጡት ይይዛል እኮ ቤተሰቦች። ያው እኛ ስደት እንግዲህ ያው ጥሎብን ስደት ላይ ቆይተን አልወለድንም እንዴት እንዳትሉኝ ማለት ነውና ብንወልድ ደስ ይለናል። አንጠላም። ልጅ የሚጠላለ ጸጋ እኮ ነው። ከሀብት በላይ ናቸው ልጆች። እግዚአብሔርን ከምትመኙት ሀብት በላይ ልጅ ጸጋ ነው፣ በረከት ነውና ብንወልድና የልጅነት ጣዕሙን እኔ መውለድ ስለወለድኩ ብቻ አይደለም ራሱ የእናትነትም የሚገባኝ በእናቴ ስለማቀው እናትነት ልጅ ደግሞ እንዴት እንደሚያንሰፈስፍ ስለማቀው ነው ሽንጤን ገትሬ ለሩታ መከራከረው። እግዚአብሔርን ነው የምላችሁ። ግዴታ መውለድ አይጠበቅባችሁም። እንደ ሴት የኔ ልጅ ቢሆን ልጁ ያሳሳል፣ ለምን መንገላታት የለበትም ነው በዚህን ጊዜ እነሱ በሚያደርጉት ነገር ይሄ ልጅ ለምን ዋጋ ይከፍላል በማለት ነውና እንዴት ጡቷ ሳይዛትም ወይ ሩታ የጡትሽ ሳይዝሽም ወይ ስልኩንም አነሳም ስልካቸው ዝግ ነው አለችና እንዴት አስቻለሽ? እኔ ብሆን ቤተሰብ ክብር ምናምን የሚባል ነገር የለም። ልጅ እኮ ነው። እናቴ ትሙት የፈለገ ነገር ይሆናል እንጂ እናት ለልጇ የፈለገ ነገር ትጋፈጣለች። ይሄ ቤተሰብ ምናምን ኧረ በእናትሽ እንዴ በልጅ ቀልድ የለም እናቴ እግዚአብሔርን እንዴ ቤተሰብ ምናምን ቤተሰቡን ብዬ ምናምን የሆነ ነገር ግርግር እንዳይነሳ ምናምን ብሎ ነገር የለም እናቴ። ለልጅ የማይከፈል መስዋዕት የለም። 9 ወር ነው የተሸከምሽው በወድሽ አይደል? 9 ወር ቀላል ነገር አይደለም። ይህ ህፃን ልጅ ማለት ነው። ያውም ደግሞ እንዴት አንጀት ያስችላል። እና ለማንኛውም ያው ደስታዬም ያው ቀዳዳ አግኝቷል ሩታ ጋር ጠጋ የሚልበት አይዞሽ ካጠገብሻለሁ አንቺ ጀግና ሴት ነሽ። ከዚህ በኋላ ያው ልጁንም እንግዲህ አብረው ሄደው እሷን በሰለጠነና በተማረ መንገድ ግርግር ሳንፈጥርና ራችን ላይ ችግር ሳናመጣው ልጁን እንቀበላለን እያለች ነው። ይርዳችሁ እንግዲህ ቀደም እህትዮም ተናግራለች እንግዲህ ወንድሟን አግኝታ ልጁን እንደምትቀበል እንግዲህ ወነገም ጥሩ ነገር እንሰማለን። ቤተሰቦች ልጁ ወደ እናቱ ይመለሳል ብለን ተስፋ እናደርጋለን፣ እንጠብቃለን። የምንጠብቀውም ነገር ነው። ብቻ እኔ ምንም አልልም። ለሩታም ለአብርሽም እግዚአብሔር ልቦና ይስጣችሁ። የምር በዚህ ልጅ እግዚአብሔር ልቦና ይስጣችሁ፣ ለልጁ ሲል ማለት ነው። ማርያምን በዚህ ልክም ኦዲየንሱን አስጨነቃችሁ። ከእናንተ ጋር በዚህ ጻን ልጅ ያልተጨነቀ ሰው የለም። እግዚአብሔርን ነው መላችሁ፣ እኔን ጨምሮ። ልጁ ስለሚያሳዝን ያልተጨነቀ ሰው የለም ማለት ነው። ህፃን ስለሆነ ገና ምንም ስለማያውቅ ጨቅላ ህፃን ስለሆነ ማለት ነውና እናንተ የውስጣችሁን ፈጣሪ ነው የሚያውቀው፣ የውስጣችሁን ታሪክ እግዚአብሔር ነው የሚያውቀው። ግን ኦዲየንሱን በጣም አስጨንቃችኋል። ለእናንተ ሲባል አይደለም የኦዲየንስ የተጨነቀ ያለው፣ እናንተ ትልልቆች ናችሁ ብዙ ነገር። ግን ይሄ አንድ ፍሬ ልጅ በእናንተ ማለት እንዲህ የሆነ ሲያዩ ኦዲየንሱ በጣም ነው ያዘነው። እግዚአብሔርን በጣም ነው የተጨነቁት። እኔ ሳያቸው ራሱ የእውነት እና ለማንኛውም ያው እንደሚመለስ ተስፋ እንደተሰረቀ ልጅ እንደሚመለስ እያልን ስናወራ አሳፍርም
እግዚአብሔር አባት እኮ የሆነ ነገር ያደርገዋል አይደለም? የኛም እኮ ጥያቄ ገና ነው ልጁ ጡት ያስፈልገዋል፣ ከእናቱ መነጠል የለበትም። አጫውቶ እንደ አባት የአባትነቱን ድርሻና ፍቅር ተወጥቶ ለልጁ ከአንድ ሰዓት በላይ በቃል ወደ እናት መመለስ። በቀን በቀን እኮ እየሄደ ማግኘት ይችላል። በቀን በቀን የከለከለው ሰው የለም። በቀን በቀን ልጁን እየሄደ ማግኘት። ምናልባት አሁን እዚህ ጋር ከልክለዋለች ልትሉ ይችላል። አልከለከለችውም። ወንድምና እህት አስማማችሁ አይደለ? በራሷን ፍቃድ እኮ ሰጠችው። ግን እኮ እየተጠራጠረች ነው የዛን ቃል የሰጠችው። በነገራችን ላይ ደስተኛ ሳትሆን ግን ችግሩ ምንድነው? ለሶስት ለአራት ቀና የህፃን ልጅ ይሄ የጣሳ ወተት እየጋተ በዚህ ልክ በህፃኑ ላይ እንደዚህ የአባትነት ድርሻ አባትነት እንደዚህ ነው። ኧረ ስንት አባቶች አሉ ለልጆቻቸው የእውነት እንደዚህ ትከሻቸው ላይ ተሸክመው እንደው እኔ አዝለው ራሱ ስራ የሚሰሩ ለልጆቻቸው አባት እንዴ እንኳን ከእናት ነጥለው በገዛ ልጁ ላይ እንደዚህ አይነት ግፍ እኮ ነው። ከግፍ አይተናነስም የእውነት